አዳኝ እንስሳት የሚያድኗቸውን እንስሳት ልጅ ሲጠብቁ ወይም ደግሞ ሲንከባከቡ አይታችሁ ታውቃላችሁ? ዛሬም ማስተዋወቃችሁ ካሙኛክ በመባል የምትታወቀው ኬንያ ውስጥ የምትገኝ ሴት አንበሳ እንደ አውሮፓውያን አቆጣጠር በ2002 ዓ.ም ሳምቡሪ ሪዞርት ውስጥ የምትገኝ አንድ ሴት አንበሳ ስትሆን እውነት የማይመስል ነገርን ስታረግ ታይታለች። እቺም ሴት አንበሳ አንድ ሳምንት ከማይሞላው የድኩላ ግልገል ጋር አብራ ስትዞርና ግልገሉን ስትጠብቅ የአካባቢው ነዋሪዎች ያያዋታል። ከዛም ይህን ክስተት ከፈጣሪ የተላከ መልእክት እያሉ ብዙ ሰዎች ይጠሯት ጀመር። ይህም ወሬ ከእንስሳ ተመራማሪዎች ጆሮ ይደርሳል። መቼም የማይፈጠር ነገር እንደሆነና ቢፈጠር ራሱ ከጥቂት ሰዓታት በኋላ አንበሳዋ ራሷ ሕፃኗን ድኩላ እንደምትመገብ ክስተቱንም ለማየት ተመራማሪዎች ወደ ቦታው ያመራሉ። በቦታውም ሲደርሱ እንደማይሆን ያመኑት እንዲሁም ደግሞ ወሬውን የሰሙት እውነት ሆኖ ነበር ያገኙት። አንዲት አዳኝ የዱር እንስሳ የታዳኝን ሕፃን ልጅ ስትጠብቅና ስትከባከብ ማየት ሊፈቱት የማይችሉት እንቆቅልሽ ነበር የሆነባቸው። በአካባቢው ያሉ ሰዎች እቺን አንበሳ ካሙኛክ እያሉ ነበር የሚጠሯት። የተባረከች ማለት ነው። እነሱም እንዳወጡላት ካሙኛክ ማለት። ምንም እንኳን ይህ አጋጣሚ ደስ የሚለን የሚገርም ቢሆንም ለአንበሳም ሆነ ለድኩሏ የሞት ፍርድ ነበር። ካሙኛክ ለአደን ከወጣች ሌሎች አዳኝ የዱር እንስሳቶች ድኩላውን በመውሰድ ምሳ እንደሚያደርጉ ስለገባት የድኩላውን ግልገል ብቻ በመጠበቅ ጊዜውን ታሳልፍ ነበር። ለዛም እቺ ሴት አንበሳ ራሷን ማስራብ ትጀምራለች። አብረውም ከቆዩ ከትንሽ ቀናት በኋላ ካሙኛክና ድኩላው ውሃ ለመጠጣት ወደ ወንዝ ይወርዳሉ። ለቀናትም የቀመሱት ነገር ስላልነበረ ወደ ወንዝ ወርደው ውሃ መጠጣታቸው ጥሩ ሆኖ ሳለ ወደ ወንዝ ውሃ ጥማቸውን ለመቁረጥ የሚመጡ እንስሳትን አድፍጦ የሚጠብቁ ሌሎች ብዙ አዳኝ እንስሳቶች በውሃው ዙሪያው አይጠፉም ነበር። ግልገሉ ምንም ያህል በአንበሳ እየተጠበቀ ቢሆንም ከዚህ ስፍራ በሰላም የመውጣት ነገር ግን በጣም ዝቅተኛ ነበር። ግልገሉም ከካሙኛክ ዓይን ለሰከንድ እንደወጣ ትልቅ ወንድ አንበሳ ከቁጥቋጦ ውስጥ ዘሎ በመውጣት ግልገሉን ገሎ ይዞት ይሄዳል። ቅስሟም ተሰብሮ ከማየት ውጪ ምንም ማድረግ አትችልም ነበር። ምክንያቱም ከሷ በግዝፈት በጣም የሚበልጥ ጠንካራ ወንድ አንበሳ ነበር ይዞባት የሄደው። በረሃብ ልትሞትለት የነበረው ድኩላ ግልገል የወለደችው አንበሳ ደቦል እንደሞተባት እናት ነበረ የሆነችለት። ይህን ሁሉ ነገር ሲከታተሉ የነበሩት ሬንጀሮችና ተመራማሪዎች ስለዚህ ክስተት የሚያቀርቡት መላምት እንጂ ምንም አይነት ምክንያት ወይም ደግሞ ማብራሪያ አልነበራቸውም። ካሙኛክ በዚህ ብቻ የምታበቃ መሰላችሁ? ይህ ግልገል ከሞተባት በኋላ ሌሎች 5 የድኩላ ግልገሎች ከእናቶቻቸው ወስዳ ለማሳደግ ሞክራ ነበረ። አንበሳም እንዳልሆነ ጠንቅቃ ታውቃለች። አንዳንድ ጊዜ ግልገሎቹ እናቶቻቸው ከሄደው ወተት እስኪጠጡ ዝም ትልና እናቶቻቸውን አባራ ግልገሎቹን ትወስዳለች። ካሙኛክ ከስድስቶቹ ግልገሎች ጋር በነበረችባቸው ጊዜያቶች ውስጥ ምንም አይነት ምግብ አልቀመሰችም ነበር። ከመጀመሪያ በኋላ ልታሳድጋቸው የወሰደቻቸው የ5 ድኩላ ግልገሎች እጣ ፈንታ እንደዚህም ነበር። ሁለተኛ የወሰደችው ወደ እንስሳ ማቆያ ሰዎች ይወስዱታል። 3፣ 4 እና 6 የወሰደቻቸው ግልገሎች ወደ ወላጆች እናታቸው ይመለሳሉ። 5ኛው ግልገል ግን በረሃብ ይሞታል። እንደዚህ አይነት ኢንፎርሜሽን ቶሎ እንድናቀብሎት ፎሎ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ እንድንሰራላችሁ የምትፈልጉትን ኮሜንት ላይ ያሳውቁን። መልካም ጊዜ።